ሜይ 21 የዕለቱ መልእክት ርዕስ የሚመካ ግን በጌታ ይመካ። እግዚአብሔር የሚያመሰግነው እንጂ ራሱን የሚያመሰግን እርሱ ተፈትኖ የሚወጣ አይደለምና። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 17። በአንድ ወቅት ልዩ መጠሪያ ስሟ ታይታኒክ የተባለች መርከብ እንደተሰራች ይነገራል። ከመርከቧ ጋር ተያይዞ ይነገሩ ከነበሩ ንግግሮች መካከል ምንም አይነት ችግር ሊያሸንፋት እንደማይችል፣ የትኛውም ማዕበል እንደማይበግራት፣ እንደውም እግዚአብሔር ራሱ ቢገለጥ እንኳ ምንም አይነት ጉዳት ሊያደርስባት እንደማይችል ይነገር ነበር። ነገር ግን ጉዞ በምታደርግበት ጊዜ ከአንድ አለት ጋር ተጋጭታ ስብርብሯ ወጥቷል። ይህ ክፉ ትምክህት የትም ሊያደርስ እንደማይችል ለዓለም ጥሩ ማሳያ ነው። ባለንበት ዓለም ውስጥም ሰዎች በጥበባቸው፣ በኃይላቸው፣ በሀብታቸው፣ በታዋቂነታቸው፣ በዘራቸው፣ በተክለ ሰውነታቸውና በመሳሰሉት ይመካሉ። እነዚህ ትምክህቶች ዘላቂነት የሌላቸው ናቸው። ምክንያቱም ከእነርሱ በበለጠ በሌላ ነገር ዋጋቸውን ከማጣታቸውም በላይ ከእግዚአብሔር ሐሳብ ጋር ይጋጫሉ። ወደ እግዚአብሔር ቤትም ስንመጣ አንዳንድ አማኞች በጸጋቸው፣ በአገልጋዮቻቸው፣ ኅብረት በሚያደርጉበት አጥቢያ ቤተ ክርስቲያን፣ በሚከፍሉት አስራትና መባቸው፣ በቆይታቸውና በመሳሰሉት ሲመኩ ይታያል። ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ የሚል ወንጌል ይዘን በሌሎች ነገሮች ስንመካ መታየታችን ያሳፍራል። አላስፈላጊ ትምክህት ለራሳችን የተጋነነ እይታ ከመፍጠሩም ባሻገር ሌላውን ወደ መናቅ ያመጣል። ለዚህ ነው በጌታ ከሆነው ትምክህት ውጪ ሌላ ትምክህትን መጽሐፍ ቅዱስ የሚቃወመው። ዘመን ተሻጋሪ የሆነ ወደ ብስለትና መታመን የሚያመጣ ትምክህት በእግዚአብሔር መመካት ነው። በእግዚአብሔር መመካት ንጹሕ ትምክህት ነው። የምንመካበት አምላክ እርሱ አዋቂ ነው፣ ሁሉን ቻይ ነው፣ በሁሉ ስፍራ ይገኛል፣ ፍርድንና ጽድቅን ያደርጋል፣ አድሎ በእርሱ ዘንድ የለም። እዚህ ለመድረሳችን ዕውቅና የሚሰጠው ለእርሱ ብቻ ነው። ዛሬስ በማን እየተመካችሁ ይሆን? ንግግራችሁና የልባችሁ ድጋፍ የተጣጣመ ይሆን? ወይስ እገሌ ይኑርልን እንጂ ምንም አንሆንም በማለት ሥጋ ለባሽ ላይ ተደግፋችሁ ይሆን? መጽሐፍ እንደሚል እኔም ደግሜ እላለሁ፣ የሚመካ በጌታ ይመካ አያፍርምና በጌታ የሚመካ